የጽናት እውነት መውጣት አለበት። ሶሲ ከህይወታቸው ትውጣ። በጽናትና በኪራ አይመለከታትም። ኪራ ማየት ካለበት በራሱ መንገድ ማየት ይችላል። አንቺ ምን አገባሽ? ሶሲና ይችም እሌኒ ከህይወታቸው መውጣት አለባቸው። ከሁለቱም ህይወት ይውጡ ማለት ነው። ሁለቱም ናሆም እና ኪራ በጣም መልካም ለሰዎቹ መልካም ሀሳቢ ልጆች ናቸው። ስለዚህ አሁን ናሆም በበፊት ፍቅረኛው፣ ኪራን በበፊት አፍቃሪው በጣም ትልቅ ሲኦል የሆነ ህይወት እየገጠማቸው ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተረፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ዛሬም በድጋሚ እንግዲህ የጽናትን ድራማ ይዤላችሁ መጥቻለሁ። ዛሬም እንግዲህ የተፈጠረው ነገር ከምላችሁ በላይ ምህሩ ስታለቅስ እንደዚህ እምባዋ ሲሄድ በጣም ነው ያሳዘነችኝ። ናሆም ራሱ እሷን እያያት በጣም ነበረ ስሜታዊ ሆነው እንትን ሲል የነበረው እና በጣም ነው ያሳዝነኝ ከምላችሁ በላይ ህይወቱ በጣም ነው ሲኦል የሆነበት እና አሳዛኝ ሁኔታ ላይ ነው ያለው እሱ ራሱ ማለት ነው። ምን እንደሚያደርግ ምን ማድረግ እንዳለበት እዚህ ጋር በሚስቱና በልጁ መሀል ላይ እዚህ ጋርም ደግሞ ምህሩና እንትና አንድ ላይ ሆነው በጣም ነው ግራ እያጋቡት ያሉት ማለት ነው። እዚህ ጋር ልጁን ትክክለኛ ልጁ ናት አይደለች የሚለው ማወቅ ይፈልጋል። እዛ ጋር ደግሞ በጣም ዝብርቅ ያለ ነው። መድኃኒት ነበር ይዛ የሄደችው። በነገራችን ላይ እሌኒ መድኃኒት ጠጣዋለሁ ከነሱ ፊት ለፊት ብላ ነበር የሄደችው። ግን ደግሞ ያንን መድኃኒት ከነሱ ፊት ለፊት ከጠጣችው ደካማነቷን ስለሚያዩባት ወይም ደካማ ሴት እንደሆነች ስለሚያውቁ ይዘባበቱብኛል ብላ ፈርታ ነው ያን ነገር ያላደረገችው። ያ መድኃኒት ምንድን ነው? እነ ምህሩ ቤት ያስቀመጠችው ምን አይነት መድኃኒት ነው? በሃይላንድ በጥብጣ ሶፋ ላይ ይዛ ተቀምጣ ነበረ። እዛ ሶፋ ስር ደብቀዋለች ማለት ነው። ምክንያቱም የሆነ ነገር ለማድረግ ወጥመድ ለማዘጋጀት ታስባለች። ምህሩን እዛ ቦታ ለማውጣት ምህሩንና ናሆማን ለማለየት የሆነ የዘረጋችው ወጥመድ አለ። መድኃኒት በጥብጣ በውሃ ውስጥ አድርጋ በሃይላንድ ውስጥ ይዛው ግን አልወጣችም ነበር። ሶፋ ውስጥ ነበር ያስቀመጠችው። ምን ለማድረግ ፈልጋ ነው? ምህሩ ራሷን ለማጥፋት አሰበች ለማለት ነው ወይንስ ደግሞ ምህሩ ልትገልህ ትፈልጋለች ብላ ከናሆም ጋር ልታጣላው ነው? መድኃኒቱን በጥብጣ ይዛ ከሄደች በኋላ ከነሱ ፊት ለፊት እጠጣዋለሁ ብላ ግን ደግሞ አልጠጣችውም። እዛው ትታወታለች። ምንድነው ሀሳቧ? የምናየው ይሆናል። ግን የናሆምና የምህሩ ፍቅር በጭራሽ በእሌኒ ድራማ የሚበላሽ አይደለም። ምክንያቱም በጣም ብዙ መስዋዕትነትን አልፈው ነው እዚህ የደረሱት። ምህሩም ከሞት ነው የዳነችው ማለት ነው። ልጇንም ማታ ራሷንም ማታ ነበር። አሁን ላይ ግን በጣም ደህና ናቸው። ፍቅራቸውም እንደ በፊቱ ተመልሷል እና የኪያ አፍቃሪም የኪራ ጓደኛ እንግዲህ የራሷን ጓደኛዋን እዛ ጋር ለመጥበስ ወይም ደግሞ ለማሽኮርመም እየሞከረ ነበር እና ይህን ነገር ደግሞ ነግራታለች ሄዳ ማለት ነው። ስራ ሁሉ አልገባችም። እንዴት እንደዚህ ያደርገኛል ብላ በማሰብ እሷ ስራ ራሱ አልገባችም ኪያ ማለት ነው። በጣም ነበር የተበሳጨችው። ጓደኛዬ ባትሆን ሌላ ሴት ብትሆን ይሄን ነገር ያደርገው ነበር ወይ ብላ ሌላ ጭንቀት ውስጥና ሌላ ሀሳብ ውስጥ ሌላ አላማ ውስጥ ገብታለች እና ነገሮች በጣም ከጠበቅናቸው በላይ በጣም ከባድ ሆነዋል ማለት ነው ውዶቼ፣ እውነት ለመናገር እና ኪራም እንግዲህ ቤኪ ማን ነው ብሎ ጽናትን ሲጠይቃት ምን ብላ ነው የምትመልስለት? ምንድን ነው የሚፈጠረው የሚለውን ነገር እስከምሰማ እስከማይ ድረስ ቸኩያለሁ። እንግዲህ ምን እንደሚፈጠር እናያለን ማለት ነው ውዶቼ። እውነት ለመናገር ትንሽ ነገሮች ከጠበቅናቸው በላይ ከባድ ናቸው። ግን ተሰብስበው ምናምን በቃ እንደዚህ በደስታ ቁጭ ብለው ሲጫወቱ ሳያቸው በጣም ነበር ደስ ያለኝ። ግን ደግሞ እንዳያችሁት ነው ሁሉም ነገር ሰይጣን የሆነች እሌኒ መታ ደስታቸውን አበላሸችባቸው ማለት ነው። ከተሰባሰቡ በጣም ቆይተዋል። እነ ሰኒና ጆከር እነ ቅዱሴ በቃ እንዴት ደስ እንደሚል የዛሬ ግንኙነታቸው የዛሬ ቆይታቸው በቃ ተሰባስበው በጣም ነበር ደስ የሚሉት ማለት ነው። ከምላችሁ በላይ በጣም ነው ደስ የሚሉት። ኦ ማይ ጋድ